ሰላም ሰላም ውድ ቤተሰቦቼ፣ ሌላ በክፍል 2 ተመልሷል። ክፍል 1 ያለቀው ጂኖና ሌላ ከቆሻሻው ቦታ አብረው ለመጥፋት ሲነጋገሩ እንደነበረ እናስታውሳለን። አሁን ቀጣዩን አሳዛኙንና አጓጊው ክፍል 2ን ይዤላችሁ መጥቻለሁ። ግን ሰብስክራይብ እያደረጋችሁ አይደለም። ስለዚህ ክፍል 2 ከመጀመሩ በፊት ሁላችሁም ሰብስክራይብ የምትለውን ጽሑፍ በመንካትና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። ክፍል 2 ሲጀምር ሌላና ጂኖ ተሳክቶላቸው አብሮ ቢጠፉ ያመለጡበት መኪና ሹፌር ግን ይዞ ለኑር ያስረክባቸዋል። ኑር ሌላን ከሀገር ውጪ ልታስወጣት ስትል ጎዝዴና ባባኒጆ ቢለምኗትም እምቢ ትላለች። ከዚህ በኋላ ግን ኑር ጀልባዋ ሰምጣ ሌላ እንደሞተች ይነገራታል። በደስታ እፎይ ያለችው ኑር ከሞተው በኋላ ከሄልሜ የጸነሰችውን ልጅ የእሱ እንደሆነ አስመስላ ለቱፋን በመናገር ቱፋንን ታገባዋለች። ጎዝዴ ግን ሌላን ከጀልባው በሚስጥር አውርዳት ለጥሩ ቤተሰብ አደራ ሰጥታ የውሸት መቃብር ታዘጋጃለች። ይሄኔ ጂኖም ሌላ የሞተች ይመስለዋል። ኑር ጂኖን ለማግኘት ስትል በቱፋን መኪና እንዲገጭ አድርጋ ቱፋን በጥፋተኝነት ስሜት ጂኖን እንዲያሳድገውና ስሙን ወደ ጂቫን እንዲቀይረው ታደርጋለች። ወደ አሁኑ ጊዜ ስንመለስ ሌላ ወደ ቆሻሻ መጣያው ቦታ ተመልሳ ጎዝዴ ጂኖን ሞቷል ብላ እንደዋሸቻት በመግለጽ ትወቅሳታለች። ጎዝዴ ግን የኑርን ሙሉ ታሪክና ጂኖን ለማሳደግ ያደረገችውን ሴራ ትነግራታለች። ይሄኔ ባባኒጆ ይሄንን ሚስጥር ስለሰማ ሌላ እንዳልሞተች ያውቃል። በማግስቱ ሌላ በኑር ቤት መስራት ትጀምራለች። ከኑርና ከቱፋን ልጅ ከኢፔክ ጋር ስትቀራረብ ጂቫን ትኩረት ሰጥቶ ይመለከታታል። ከዚህ በኋላ ጂቫን ስለ ልጅነቱና ስለጠፋችበት የልጅነት ፍቅሩ ሌላ ይነግራታል። ሌላ እኔ ነኝ ልትለው ብትፈልግም ግን መናገር አልቻለችም። በሌላ በኩል ባባኒጆ ወደ ኑርና ማሊ ሄዶ ሌላ በህይወት እንዳለች በመናገር ገንዘብ ይጠይቃቸዋል። ከዚህ በኋላ ኑር ወደ ጎዝዴ ብትሄድም ጎዝዴ ባባኒጆ ሊያታልላቸው አስቦ እንደሆነ ትነግራታለች። ነገር ግን ኑር ፍራቻ አድሮባት ማሊን በሌሊት የሌላ መቃብር እንዲቆፍር ስላደረገችው መቃብሩ ባዶ መሆኑን አውቃ ሌላ በህይወት እንዳለች ታረጋግጣለች። ይሄ በእንዲህ እንዳለ ጂቫን ለሌላ ፍቅሩን ቢገልጽላትም ሌላ ግን ለልጅነት ፍቅሩ ምትክ እንዲያደርጋት እንደማትፈልግ ትነግረዋለች። ከዚህ በኋላ ሌላ ኑርን በህዝብ ፊት ለማሳፈር አቅዳ በኤግዚቢሽን እና ጨረታ ላይ አላስፈላጊ ወጪ እንድታወጣ ታደርጋታለች። ነገር ግን ቱፋን መጥቶ ይወስዳታል። በሌላ በኩል የጄረን እናት አርዙ ለሌላ የተሻለ ክፍያ አቅርባ ወደ እሷ እንድትመጣ ብትጠይቃትም ኑር እየተከታተለቻት እንደሆነ ያየችው ሌላ ጥያቄዋን ውድቅ በማድረግ ለኑር ታማኝ መሆኗን ታሳያለች። ከዚህ በኋላ ኑር ሌላን በጥሩ ሁኔታ ማስተናገድ ትጀምራለች። በማግስቱ ጂቫን ወደ ሌላ መቃብር ሄዶ ባዶ መሆኑንና በምዝገባ ላይ የሌላ ስም እንደሌለ ያውቃል። በቤት ውስጥ ደግሞ ሌላ የኢፔክ እጅ ሲንቀጠቀጥ አይታ በሽታው የዘር እንደሆነ ከከድጃ ትረዳለች። ይሄኔ አባቷ ሂልሚም ተመሳሳይ በሽታ ስለነበረበት ኢፔክ የሌላ እውነተኛ እህት እንጂ የቱፋን ልጅ እንዳልሆነች ታውቃለች። ይሄንንም ለማረጋገጥ የዲኤንኤ ምርመራ ለማድረግ የፀጉር ናሙና ትወስዳለች። በሌላ በኩል ጂቫን ወደ ጎዝዴ ሄዶ ስለ ውሸቱ ይጠይቃታል። ጎዝዴም እሱን ለመጠበቅ እንደሆነ ትነግረዋለች። ይሄኔ ባባኒጆ ይሄንንም ነገር ለኑር ይነግራታል። ከዚህ በኋላ ኑርና ማሊ ጎዝዴን አስፈራርተው የሌላ ጓደኛ የሆነችው የኤጄን አድራሻ ይቀበላሉ። ኤጄ ከጎዝዴ ጋር በመስማማት እሷ ሌላ እንደሆነች አድርጋ ኑርን ታገኛታለች። ኑርም ከቤተሰቧ እንድትርቅ ሌላ ቤት ተከራይታ ታስቀምጣታለች። በዚህ ሰዓት ጂቫንና ሌላ ወደ ኤጄ ቤት ቢሄዱ እሷ ከሌሎች ሰዎች ጋር እንደሄደች ሰምተው ይመለሳሉ። ከዚህ በኋላ ኑር ማሊን ለቪርዳ የማደንዘዣ ኪኒን እንዲሰጣትና በሚስጥር እንዲገናኙ ታቀዳለች። ሌላ ግን ኪኒኑን በቪታሚን ቀይራ ለቪርዳ መልእክት በመላክ ቦታው ላይ እንድትገኝ ታደርጋታለች። ቪርዳ ስትመጣ ኑር ሁኔታውን በማስተባበል ታመልጣለች። በማግስቱ ሌላ ጂቫንን ወደ ድሮ ቤቷ ስትወስደው አንዲት አሮጊት ጎረቤታቸው ጂቫንን ሂልሚ መስሏት ስለ ክፉዋ ሚስቱ ታወራለች። በሌላ በኩል ማሊና ኑር የጄረንን አባት መሊህን ለማስፈራራትና በንግድ ስራቸው ውስጥ ለማስገባት ሴራ ያሴራሉ። ከዚህ በኋላ በድግሱ ላይ ሌላ የኑርን ስልክ ከፍታ ፎቶዎችን በማየት ለመሊ ማስጠንቀቂያ ጽፋ በኪሱ ታስቀምጥለታለች። መሊህን በህዝብ ፊት ኑርን በማሳፈር ያስፈራራታል። ከድግሱ በኋላ ሌላ ጂቫንን እንዲርቃት ትጠይቀዋለች። ስለዚህ በነገሩ ተናዶ ጂቫን ከጄረን ጋር እንደሚጋባ ለቤተሰቡ ይናገራል። ከዚህ በኋላ ሌላ ቱፋንና ሴራፕ እንደገና እንዲቀራረቡ በማድረግ የኑርን ህይወት ለማበላሸት ትሞክራለች። የሴራፕን የሸሚዝ ቁልፍ ስጦታ ለቱፋን ትሰጠዋለች። ቱፋንም አድርጓቸው ወደ ሴራፕ ቤት ይሄዳል።
ከዚህ በኋላ ኑር ሌቦችን ወደ ሴራፕ ቤት እንዲገቡ ስታደርግ ቱፋን አድኗት አብሯት ያድራል። ሌላ ሚስጥሩን እንደምትጠብቅለት ትነግረዋለች። በሌላ በኩል ጂቫን ደግሞ ለሌላ የልጅነት ቀለበቱን ሰጥቶ የጋብቻ ጥያቄ ያቀርብላታል። አብረው ለማምለጥም ይስማማሉ። ነገር ግን ኑር ጄረን በፈረስ ውድድር ላይ ያለች ገመዱን በመቁረጥ አደጋ እንዲደርስባት ታደርጋለች። ጄረንም ወድቃ እግሯ ይጎዳል። ይሄኔ ሌላ ጂቫንን ከጄረን ጋር በሆስፒታል መሆኑን ስታውቅ ፍቅሯን መስዋዕት በማድረግ ቀለበቱን ጥላለት ትሄዳለች። ከቀናት በኋላ የዲኤንኤ ውጤቱ ኢፔክ የሌላ እውነተኛ እህት መሆኗን ያረጋግጣል። ስለዚህ ሌላ የኑርን ጌጣጌጥ ሰርቃ በባባ ኒጆ ቦታ እንዲደበቅ በማድረግ በባባ ኒጆ በኑርና በማሊ መካከል ጥላቻ ትዘራለች። ከዚያም የቱፋንን ስልክ ቢሮ ውስጥ ደብቃ የኢፔክን የሕክምና ፋይል አጠገቡ ታስቀምጣለች። ቱፋን ኢፔክ ልጇ አለመሆኗን ሲያውቅ ይደነግጣል። በእራት ሰዓትም ቱፋን ኑርን ሲጠይቃት ኑር ሁኔታውን በማስመሰልና በወቅቱ ግራ ተጋብታ እንደነበረ በመናገር በቀላሉ ታመልጣለች። በሌላ በኩል ጂቫን በሐዘን ተሰብሮ ከባባ ኒጆ ጋር ይጠጣል። ይሄኔ ባባ ኒጆ እውነተኛ እናቱ ራሷ ቆሻሻ መጣያ ውስጥ ጥላው እንደሄደች ይነግረዋል። ከዚህ በኋላ ቱፋን ጂቫንን ጠንካራ እንዲሆን ወደ ስራ ቦታ ይወስደዋል። ጂቫን ግን የቆሻሻ መጣያው ህይወት ከዚህ እንደሚበልጥም ይነግረዋል። ሌላ ደግሞ በኑር ሻይ ውስጥ ማደንዘዣ ጨምራ ኡርሻድ በሴራፕ ቤት አቅራቢያ ረብሻ እንዲፈጥር ታደርጋለች። ሴራፕም ደንግጣ ወደ ቱፋን ስለደወለች ይደርስላታል። ይሄኔ ቱፋን ኢፔክ ልጁ እንዳልሆነችና ኑር እንዳታለለችው ለሴራፕ ይነግራታል። በማግስቱ ኑር ከጋዜጠኞች ጋር ወደ ቆሻሻ መጣያው ስትሄድ ጂቫን ሰክሮ በሰው ፊት ያሳፍራታል። ኑርም ተናዳ በጥፊ ትመታዋለች። ይሄኔ ጂቫንም ትቷት ይሄዳል። ምሽት ላይ ባባ ኒጆ ወደ ኑር ቤት ስለሄደ ሌላም ፊት ለፊት ያገኛታል። እዛም ሚስጥሯን ለመጠበቅ 1 ሚሊዮን ሊሬ እንድትሰጠው ተናግሮ ያስፈራራታል። እሷ ግን ሳታዳምጠው ትሄዳለች። በማግስቱ ጂቫን ጽዱ ካፌና ሆቴሎችን አልፎ ከጎዳና ልጆች ጋር ምግብ ሲበላ ይታያል። በሌላ በኩል ደግሞ ባባ ኒጆ ጎዝዴን ምግብ ጋብዟት ሊቀርባት ይሞክራል። ጎዝዴ ግን ቀደም ሲል የፈጸመውን ወንጀል በማስታወስ ትወቅሰዋለች። ድምጿንም ከፍ አድርጋ እየተናገረች ስለነበረ ባባ ኒጆ በፍርሃት ጥሏት ይሄዳል። ምሽት ላይ ጂቫን ከሌላ አልጋ አጠገብ አበባ አስቀምጦ ይሄዳል። ሌላ ስትነቃ አበባውን አይታ ጂቫን መመለሱን አውቃ ደስ ይላታል። ነገር ግን በቤት ውስጥ ልታገኘው አልቻለችም። በሌላ በኩል ኑር ራሲም ከተባለ ጋዜጠኛ ጋር ትገናኛለች። ራሲም በዙሪያ ያሉ ሰዎችን ሚስጥር እንዲሰበስብላን ነበር ያገኘችው። አሁን ግን ራሲም የኑርን ያለፈ ጥቁር ታሪክ ስላወቀ መኪና፣ ቤትና ወራሃዊ ደሞዝ እንድትሰጠው በመናገር ያስፈራራታል። ኑርም ተናዳ ልትገለው እንደምትችል በመናገር ታስጠነቅቀዋለች። በሌላ በኩል ጂቫን ወደ ቤት ተመልሶ ባባ ኒጆን ወደ ቤታቸው ሊያመጣው እንደሚፈልግ ሲናገር ሁሉም ይደነግጣሉ። ቱፋን ሐሳቡን ሲቀበለው ኑርና ማሊ ግን አጥብቀው ይቃወማሉ። ነገር ግን ጂቫን ካልተቀበሉት አብሮት እንደሚወጣ በመናገሩ ለመቀበል ይገደዳሉ። ከዚህ በኋላ ጂቫን ለሌላ ለእናቱ ያላቸውን ፍቅር ገልጾ እንደሚጋፈጣት ቢነግራትም ሌላ ግን ኑር ይሄንን እንደማትቀበል ነግራው ትሄዳለች። በማግስቱ ኑር ወደ ጂቫን ጋር ሄዳ ይቅርታ ስትጠይቀው ድሮ በክለቡ ስትሰራ ስራ አስኪያጁ ልጇን ይዛ እንድትሰራ ስላልፈቀደላት ወደ ቆሻሻ መጣያ ወስዳ ጎዝዴ ቤት በራፍ ላይ ጥላው የሄደችበትን አሳዛኝ ትዝታ ታስታውሳለች። ምሽት ላይ ደግሞ ሌላ ኑርን ለማጋለጥ በማሰብ ራሲምን ወደ ቱፋን ቤት እንዲመጣ ታደርገዋለች። ነገር ግን ራሲም ቱፋንን ነፍሰ ገዳይ ነው በማለት 10 ሚሊዮን ሊሬ እንዲከፍል ያስፈራረዋል። ይሄም የሌላን እቅድ ያበላሸዋል። ራሲም ከቤቱ ሲወጣ ግን ሌላንም ነገሩን ካበላሸችበት እውነቱን እንደሚናገር ተናግሮ ያስፈራራታል። በሌላ በኩል ጂቫን ከጄረን ጋር ተገናኝቶ ጓደኛ ብቻ መሆን እንደሚፈልግ በመንገር ያስረዳታል። እሷም ሁኔታውን ትረዳዋለች። ከዚህ በኋላ ኑር ራሲምን ለመበቀል የሌላን እርዳታ ትጠይቃለች። እቅዱም ሌላ ሆቴል ሄዳ ራሲምን በማታለል የማደንዘዣ ኪኒን በቁርስ ውስጥ እንድታደርግበት ነበረ። ነገር ግን ራሲም ሴራውን ደርሶበት ሁለቱንም በሽጉጥ ያስፈራራቸዋል። በዚህ አጋጣሚ ራሲም ሂልሚ በቱፋን መኪና ከተገጨ በኋላ እንዳልሞተና በእጁ አንቆ የገደለው ሌላ ሰው ነው የሚል አስደንጋጭ እውነተኛ ነገር ይናገራል። ሌላ በሰማችው ነገር ብደነግጥም ራሷን ከተቆጣጠረች በኋላ ከኑር ጋር በመሆን በራሲም ላይ በመረባረብ መድኃኒቱን በግድ ያጠጡታል። በማግስቱም ራሲም በህዝብ ፊት ለፊት ልብሱን አውልቆ ስለቀደደ በፖሊስ ይያዛል። በሌላ በኩል ጂቫን ከድሮ የኑር ጓደኛ ፈዲላ ጋር በድንገት ተገናኝቶ እናቱን እንድታስታውሰው ቢጠይቃትም ፈዲላ እምቢ ብላው ትሄዳለች። ከዚህ በኋላ ሌላ ወደ ጎዝዴ ሄዳ እውነተኛ እናቱን ለጂቫን እንድትነግረው ታደርጋለች። ጎዝዴ ለጂቫን እውነተኛ እናት ኑር ነች፣ በ16 ዓመቷ ነው
ቆሻሻ መጣያ ውስጥ ላይ ሄደችው ስትለው ጂቫን በከፍተኛ ድንጋጤ ወደ ቤት ተመልሶ በቤተሰቡ ፊት እውነቱን ይናገራል። ኑርም ሰክሮ ነው ብላ ለማስተባበል ብትሞክርም ቱፋን የጂቫንን እውነት ይቀበለዋል። ጂቫን በተፈጠረው ነገር ተሰብሮ ያለ ሌላ ታጽናናዋለች። በዚህ አጋጣሚ ጂቫን በሌላ እጅ ላይ ያለውን የድሮ ቁስል አይቶ የልጅነት ፍቅሩ ሌላ ራሷ መሆኗን መጠራጠር ይጀምራል። በሌላ በኩል ቱፋን ለሴራፕ ኑርን ፈትቼ አንቺን አገባሻለሁ የሚል ደብዳቤ በሌላ በኩል ይልክላታል። በመስረታው ባህል ምሽት ቱፋን ኑርን እንደሚፈታት በቤተሰቡ ፊት ሲናገር ኑር ግን ንብረቱን በሙሉ በስሟ በተሰጠው ውክልና ስር መሆኑን አሳውቃ ልታስፈራራው ትሞክራለች። በዚያ ምሽት ሌላ እውነተኛ ማንነቷን ለጂቫን ትነግረዋለች። ስለዚህ ጂቫንም ከሷ ጋር ለመሆን ይወስናል። ነገር ግን ኢፔክ የሌላ እውነተኛ እህት መሆኗንና ኑር ቱፋን እንደዋሸችው ሲያውቅ ጂቫን ኢፔክን ከኑር ክፋት ለመጠበቅ ይነሳል። ከዚህ በኋላ ጂቫን ኑርና ማሊን ወደ ቆሻሻ መጣያ ወስዶ ቆሻሻ ይደፋባቸዋል። በማግስቱ ኑር በበቀል ተነሳስታ የቱፋንን ንብረት ለመሸጥ ስትሞክር ቱፋን ንብረቱን በሙሉ በሌላ ስም እንደቀየረው ስላወቀች ትደነግጣለች። በመጨረሻም ኑር ለባባኒጆ ገንዘብ ሰጥታ የሴራፕን ቤት እንዲያቃጥል ታደርገዋለች። ነገር ግን ሴራፕና ቪርዳ ከአደጋው ያመልጣሉ። በሌላ በኩል ሌላ ደግሞ የኑርንና የማሊን ሚስጥራዊ ፍቅር ግንኙነት በካሜራ ለመቅረጽ በኑር መታጠቢያ ቤት ውስጥ ካሜራ ደብቃ ታስቀምጣለች። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 3 ስለምንገናኝ በመጀመሪያ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ። የደውል ምልክቷን ካበራችሁ እኔ ቪዲዮዎችን ስለቅ ቶሎ ይደርሳችኋል። በዛ ላይ ደግሞ ላይክ ማድረጋችሁ እንዳትረሱ።